አርዕስተ ዜና። በትግራይ ክልል በሕጻጽ መጠለያ ጣቢያ ውስጥ የሚገኙ ተፈናቃዮች ለከፋ ችግር መጋለጣቸውን ገለጹ። ብልጽግና ፓርቲ ለግል ጥቅሙ ባባከነው የመንግስት የሥራ ሰዓት ሊጠየቅ ይገባል ሲል ኢዜማ ከሰሰ። ከውጭ የዳሬ ሰላም ነዋሪዎች በከባድ የውሃ እጥረት እየተሰቃዩ ነው ተባለም። ጤና ይስጥልኝ ክቡራን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ትዕግስት ተስፋዬና እኔም ደረጀ ይልማ ዜናው ወደ እናንተ እናደርሳለን። ለምልክት ቋንቋው ደግሞ ዳዊት ጎሳኤ አብሮናል። ወደ ቀዳሚው ዜና አልፋለሁ። ኢትዮጵያን ማዕከል ያላደረገ የጋራ ተጠቃሚነት የሌሎችን ተልዕኮ የማስፈጸም ተግባር ነው ተባለም። በሌላ በኩል የአፍሪካ ህብረት ኢትዮጵያና ኤርትራ ግንኙነታቸውን እንዲያድሱ ጥሪ አቅርበዋል። ትዕግስት ተስፋዬ አዘጋጅተዋለች። ሰላማዊት ሙሉጌታ እንደሚከተለው ታቀርበዋለች። 25ኛ ዓመቱን ያስቆጠረው የኢትዮጵያና ኤርትራ የአልጀርስ ስምምነት እንዲታደስ ጥሪ ቀረበ። ይህንን ጥሪ ያቀረቡት የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ናቸው። የተቋረጠውን የኢትዮጵያና የኤርትራ ዲፕሎማሲያዊ ግንኙነት ለማስቀጠል ምን መደረግ አለበት የተደረገው ጥሪ ተከትሎ በኢትዮጵያ በኩል ሊኖር የሚገባው አቋም ምን ሊሆን ይገባል ሲል ኢሳት የዓለም አቀፍ ግንኙነት ባለሙያዎችን ጠይቋል። የዓለም አቀፍ ግንኙነት ባለሙያው ዶክተር ተሻለ ሰብሮ በሰጡት ምላሽ ከ5 ዓመታት በፊት በጠቅላይ ሚኒስትር አብይ አህመድና በኤርትራው ፕሬዝዳንት ኢሳያስ አፈወርቂ የተደረሰው የሰላም ስምምነት ከአልጀርሱ ስምምነት በላይ ቁርጠኝነት የታየበት ነው ብለው በአፍሪካ ህብረት ሊቀመንበር የቀረበው ጥሪ የቀጠናውን ሰላም ለማስጠበቅ ያለመ መሆኑን ነው የተናገሩት። ይህንን የአልጀርሱን ስምምነት በተመለከተ ተግባራዊነቱ እንዲቀጥል የሁሉም ወገን በተለይም የመንግስታችን እና የሀገራችን ፍላጎትና ምኞት ነው በዛ አይነት እንዲፈጸም። ነገር ግን አሁን የህብረቱ ጽህፈት ቤት ስላስገነዘበም ስለጠየቀም አይደለም። ከዛም በፊት የዛሬ 5 ዓመት 4-5 ዓመት ጀምሮ በተለይም በክቡር ጠቅላይ ሚኒስትር ዶክተር አብይ አማካይነት የተደረገው ኢኒሺዬቲቭ የተደረገው የሰላሙ ስምምነት በሁለቱ መሪዎች በፕሬዝዳንት ኢሳያስ እና በእኛ መሪ መካከል የተደረገው ስምምነት ከዚህ ከአልጀርሱ ስምምነት በላይም ነው፣ ከዛ በልጦም ነው የተገኘው። አክሎም ኢትዮጵያን ተጠቃሚ የማያደርግን ተልዕኮ የማስፈጸም ተግባር ለማስቆም በኢትዮጵያ በኩል ቁርጠኛ አቋም መውሰድና ማምከን ያስፈልጋል ሲሉ ገልጸዋል። ከኢትዮጵያን ሴንተር ያደረገ ወይም ማዕከል ያደረገ አንዳንዱ በግልጽ አንዳንዱ በእጅ አዙር በሶስተኛ በአራተኛ እጅ የሚደረግ ተልዕኮን የማስፈጸም ጉዳይ ነው። ኢትዮጵያን ማዕከል ያደረገ ነው። ብዙ አፍራሽ ሚናን የሚጫወት ነው ከኛ መነጽር አኳያ። ስለዚህ ይህንን አካባቢ ስናይ ብዙ ፍላጎቶችን ኢንትረስቶች በእኛ ዙሪያ ላይ በተለይም የኢትዮጵያን መውጫ መግቢያ መተንፈሻ በማሳጣት ደካማና እርስ በርስ እየተበጣበጠች የምትኖር የሆንም የምትሰነጣጠቅ አህጉር አድርጋ የዓለምን ካርታ የመቀየር በአፍሪካ ቀንድ አካባቢ ኢትዮጵያ ላይ ያነጣጠረ ሴራ አካሄዶችና አፈጻጸሞች ናቸው። ሌላኛው የዓለም አቀፍ ግንኙነት ባለሙያ ሚካኤል ማስሬ በበኩላቸው ሀገሪቱ የአልጀርሱን ስምምነት በማስታወስ የቀጠናውን ሰላም ለማስጠበቅ የተደረገ ጥሪ ነው ብለው የኢትዮ ኤርትራ የሁለትዮሽ ግንኙነት የኤርትራን መንግስትና ሕዝብ በይበልጥ ተጠቃሚ የሚያደርግ ነው ሲሉ ጨምረው ገልጸዋል። የሆርን ኦፍ አፍሪካ የአፍሪካ ቀንድ ከጊዜ ወደ ጊዜ ጦርነትና ግጭት የማያጣው ቦታ በመሆኑ አካባቢ በመሆኑ ይህን ጂኦ ስትራቴጂክ ፖዚሽን ላይ ደግሞ የኢትዮጵያና የኤርትራ ለረጅም ዘመን የቆየ ቁርሾም አንዱ በመሆኑ ይህንን በቅርበት መከታተልና ሁለቱ ሀገራት ወደ ጦርነት እንዳይገቡ ከወዲሁ አስቻይ ሁኔታዎችን መፍጠር ከጦርነት ይልቅ ሁለቱ ሀገራት ሰላማዊ የዲፕሎማሲያዊና የዲያሎግ ወይም የውይይት መድረኮችን እንዲመርጡ ማስቻል ለማሳየት ያለመ ነው። የተባበሩት መንግስታት ድርጅትም ከዚሁ የተለየ አይደለም። ያና ኤርትራ ሰላማዊ ግንኙነታቸውን ቀጥለው
በሁለቱ ሀገራት መካከል ያለውን የህዝብ ለህዝብ የኢኮኖሚ፣ የፖለቲካ፣ ዲፕሎማሲ ቢያካሂዱ ጥቅሙ ለኤርትራውያንና ለኤርትራ መንግስት ነው። ኢትዮጵያና ኤርትራ ከ25 ዓመታት በፊት በአደራዳሪዎች አልጀርስ ላይ ስምምነት መፈራረማቸው ይታወሳል። በትግራይ ክልል በጻጽ መጠለያ ጣቢያ ውስጥ የሚገኙ ተፈናቃዮች ለከፋ ችግር መጋለጣቸውን ገለጹ። በሌላ በኩል በክልሉ የሚገኙ ተፈናቃዮች ለፖለቲካ ፍጆታ መዋል የለባቸውም ሲሉ ኢሳት ያነጋገራቸው በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎች ተናግረዋል። ገነት ዘዛው ተጨማሪ አላት። በኢትዮጵያ በተለያዩ ምክንያቶች በሺዎች የሚቆጠሩ ዜጎች ከቤት ንብረታቸው ተፈናቅለው በመጠለያ ጣቢያ ውስጥ እንደሚገኙ ይታወቃል። በዚህ መነሻነት ኢሳት በትግራይ ክልል በህጻጽ መጠለያ ጣቢያ የሚገኙትን ተፈናቃዮችና በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎችን አነጋግሯል። ስማቸው እንዲጠቀስ ያልፈለጉ ተፈናቃይ ለኢሳት እንደገለጹት በመጠለያ ጣቢያ ውስጥ በሺዎች የሚቆጠሩ ተፈናቃዮች መኖራቸውን ጠቅሰው ባለፉት 6 ወራት ምንም አይነት ድጋፍ እንዳልተደረገላቸው ተናግረዋል። ቀደም ሲል ሲደረግላቸው የነበረው ድጋፍ ከተከሰተው የረሃብ አደጋ አኳያ ተመጣጣኝ ባለመሆኑ ለተለያዩ በሽታዎች መጋለጣቸውንም ገልጸዋል። ባለፉት 6 ወራት ምንም አይነት የሰብአዊ ድጋፍ አግኝተን አናውቅም። ቀደም ሲል ይቀርብ የነበረው ድጋፍ በመቋረጡ ከፍተኛ ችግር ውስጥ እንገኛለን። ከ6 ወራት በፊት የቀረበው ቢሆን ለምግብነት ተስማሚ አይደለም። በዚህ ምክንያት ለደም ማነስና ለሌሎች ተያያዥ በሽታዎች ተጋልጠናል። ሌላኛዋ ተፈናቃይ በድጋፉ መቋረጥ ምክንያት ህጻናት፣ አረጋውያንና ነፍሰ ጡሮች በከፍተኛ ችግር ላይ መሆናቸውን አንስተው መንግስት ዘላቂ መፍትሄ እንዲሰጥ ጠይቀዋል። ፈጣሪ በእኛ ላይ ከደረሰው አይነት ችግር ይጠብቃቸው። በዚህ ረሃብ ህጻናት፣ አረጋውያንና እናቶች ተጎድተዋል። እኔና ልጆቼ ተበታትነናል። እነሱ ወደ ሱዳን ሲሰደዱ እኔ ለብቻዬ ነው ወደዚህ መጠለያ የመጣሁት። በዚህም ከ6 ወር በፊት ይሰጠን የነበረው የተበላሸ ከቆሻሻ ጋር የተቀላቀለ እህል ነበር። አሁን ላይ ያም የለም። በዚያም የተነሳ ህዝቡ አንጀት የተፈናቃዮችን አስተያየት ይዘን ያነጋገርናቸው የትግራይ ዲሞክራሲ ፓርቲ የህዝብ ግንኙነት ኃላፊ ሙሉ ብርሃን ኃይሌ በክልሉ የሚገኙ ተፈናቃዮች በተለይም በህጻጽ መጠለያ ጣቢያ ያሉት በረሃብና በመድኃኒት እጦት ከፍተኛ ችግር እየደረሰባቸው በመሆኑ መላው ኢትዮጵያውያን እንዲረባረቡ ጥሪ አቅርበዋል። የሚመለከታቸው አካላትም ጉዳዩን ለፖለቲካ ፍጆታ ከማዋል እንዲቆጠቡ አሳስበዋል። ይሄ ለፖለቲካ ፍጆታ ሳይሆን እንደ ማንኛውም ህዝብ የትግራይ ህዝብ በሰላም መኖር መቻል አለበት። ማንኛውም ፖለቲካ ከዚህ እጅ መውጣት አለበት ብለን እናምናለን። እኛ እንደ ፓርቲ በርከት ያለ ህዝብ ከቀይ የተፈናቀለ በጦርነት ስጋት ውስጥ ያለ ከሀገር ከክልሉ ሸሽቶ የሚወጣ ብዙ ችግር ውስጥ እየደረሰበት ነው ያለ። ዘላቂ መፍትሄ ማለት ፖለቲካው መፍትሄ፣ በተለይ የተበላሸ የፖለቲካ እሳቤ ነው እዚህ ውስጥ ህዝባችንን ሀገራችንም ችግር ውስጥ የከተተና ከዚህ እንድንወጣ ካስፈለገ የተሻለ አስተሳሰብ ይዘን የተሻለ አስተሳሰብ በተለይ በወጣቱ ላይ መስራት አለብን ብለን የምንችለው ሁሉ እያደረግን ያለ ነው እና ቀጣይ እናደርጋለን። የሁላችን ርብርብ ነው ይሄ። ህዝብ እንደ ቅጠል በራብ እየረገፈ ፖለቲካ አይሰራም። ሌላኛው የትንሣኤ ሰባ እንደርታ ፓርቲ ሊቀመንበር ከበደ አሰፋ በበኩላቸው መላው ኢትዮጵያውያን ያሳዩት ልባዊ አንድነት የሚበረታታ መሆኑን ገልጸው በህጻጽ መጠለያ ጣቢያ በሚገኙ ተፈናቃዮች ላይ የረሃብ አደጋ ጎልቶ ይታይ እንጂ በሌሎች አካባቢዎችም ያሉ ተፈናቃዮች በችግር ላይ መሆናቸውን ተናግረዋል። በመሆኑም ይህንን አደጋ ዘላቂ እልባት መስጠት ያስፈልጋል ብለዋል። ህጻጽ ብቻ አይደለም፣ በሁሉም የመጠለያ ካምፖች እጅግ በጣም ዘግናኝ ሊባል የሚችል የረሃብ አደጋ አጋጥመዋል። ህጻናትና አረጋውያን የሞቱ ነው ያሉት። ሁሉም ቦታ ነው ይሄ በአጋጣሚ ህጻጽ ጎልቶ ስለወጣ ነው እንጂ ከዚህ በፊትም ተመሳሳይ ነገሮች አጋጥመዋል። ግን ይሄ ችግር ከመሰረቱ ምንጩን በማድረግ በዘላቂነት እነዚህ ዜጎች ወደ ቀያቸው እንዲመለሱ አድርጎ በቀያቸው እንዲቋቋሙ በማድረግ የሚፈታ እንጂ አሁን እንደዚህ አይነት ጊዜያዊ ዘመቻ የሚፈታ ነገር አይሆንም። ይሄ በጊዜያዊነት ከገጠማቸው ችግር ለማላቀቅ ለመታደግ ከሞት አደጋ ለመታደግ ይቻል ይሆናል። ግን ይሄ ደግሞ ቀጣይነት ሊኖረው አይችልም። ወደ ቀያቸው እንዲመለሱ አድርጎ በቀያቸው እንዲቋቋሙ ማገዝ። የኢትዮጵያ አደጋ ስጋት አመራር ኮሚሽን ታህሳስ 15 ቀን 2018 ዓ.ም ባወጣው መግለጫ በትግራይ ክልል ሰሜን ምዕራብ ዞን አስገደ ወረዳ ህጻጽ ጊዜያዊ መጠለያ ጣቢያ ለሚገኙ ተፈናቃዮችም ያልተቆራረጠ የምግብና ሰብአዊ ድጋፍ እየተደረገላቸው እንደሚገኝም ገልጿል። በዚህም ለተፈናቃይ ማህበረሰብ የሚላከው ድጋፍ ለታለመለት ዓላማ ብቻ መዋሉን የማረጋገጥ ክፍተት ቢኖርም እንዲሟላ የማድረግ ኃላፊነት የክልሉና የአካባቢው ጊዜያዊ አስተዳደር መሆኑን ኮሚሽኑ በመግለጫው አስታውቋል።
ብልጽግና ፓርቲ ለግል ጥቅሙ ባባከነው የመንግስት የስራ ሰዓት ሊጠየቅ ይገባል ሲል ኢዜማ ከሰሰ። በዚህም ምርጫ ቦርድ ጉዳዩን በመከታተል ምላሽ ካልሰጠበት ኢዜማ ተቋሙን እንድጠረጥር ሊያደርገኝ ይችላል ብሏል። መሳይ ገዛኸኝ ተጨማሪ አላት። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ብልጽግና ፓርቲ በ5 ቀናት ውስጥ ብቻ ለህዝብ አገልግሎት የሚውሉ ከ37500 በላይ ሰዓታትን አባክኗል ሲል ከሰሰ። ፓርቲው ታህሳስ 14 ቀን 2018 ባወጣው መግለጫ በአዲስ አበባ በሚገኙ 10 ወረዳዎች ባደረገው ምልከታ ሰራተኞቹ በስራ ላይ ሊያሳልፉ ከሚገባቸው ከግማሽ በላይ የሆነውን የስራ ሰዓታቸውን ለፓርቲ ስብሰባ ማዋላቸውን የተመለከተ ስለመሆኑ ገልጿል። ይህም ብልጽግና ፓርቲ ለዲሞክራሲ ለህግ የበላይነትና ለዘላቂ የህዝብ ጥቅም ደንታ እንደሌለው የሚያሳይ ነው ብሏል። ኢሳት ብልጽግና ፓርቲ ከዚህ ቀደም በስራ ሰዓት ያደርጋቸው ከነበሩ ስብሰባዎች ያሁኑ በምን የተለየ ነው ሲል የኢዜማን የህዝብ ግንኙነት ኃላፊ ኢዩኤል ሰለሞን ጠይቋል። የተደረገው የአንድ ቀን ጉዳይ አይደለም። ስልጠናዎቹ አልመው የተነሱት ነገርም መታየት አለበት ብለን እናምናለን። ከዚህ ቀደም በተደጋጋሚ እንደተናገር ነው እንዲህ አይነት ስብሰባዎች የመንግስትን ሀብት ተጠቅመው በተለያዩ ጊዜ ያወጣናቸው መግለጫዎች ምናልባት ሪፈር ማድረግ ይቻላል። ይሄ መጀመሪያ አይደለም ስናወጣ እና ከመድብለ ፓርቲ ስርዓት አንጻር ፍትሃዊ የሆነ ፍቅርና ማስፈን ካስፈለገ በተጨማሪም ደግሞ የማህበረሰብን ጥቅም ማስከበር ከተፈለገ እንዲህ አይነት ነገሮች ሊታዩ ይገባሉ ብለን እናስባለን። ከዚህ በተጨማሪ 7ኛው ሀገር አቀፍ ምርጫ እንደምታዩ ከፊታችን ይካሄዳል። ይህንን ምርጫ እንዲህ አይነት ስብሰባዎች እየተደረጉ ያለበት መንገድ ምርጫውን ኢፍትሃዊ በሆነ እንትን ያስጀምራሉ የሚል እምነት ነው ያለን። እኛ የመንግስትን ሀብት ተጠቅመን ቅስቀሳዎች የምናደርግበት ኢቨን የቅስቀሳ ሰዓትም እንዳልተጀመረ ታውቂያለሽ። ቀሳ የምናደርግበት ሰዓት አይደለም። የተለያዩ ተግባሮች መፈጸም የሚቻልበት ወይም ደግሞ አሁን ፊሽካው ተነጥቷል ጀምሮ የተባለበት ሰዓት ባይሆንም ሲስተማቲካሊ የብልጽግና ፓርቲ ስብሰባ በሚል የመንግስት ሰራተኞች ኢቨን አባል ሆነውም አባል ያልሆኑም ተገደው የሚሰበሰቡበት ሁኔታ ነው ያለው ማለት ነው። ስለዚህ ከምርጫውም ጋር በተያያዘ በተለይ ደግሞ ስፔሲፊካሊ ከምርጫው ጋር በጣም ስለሚገናኝ ነው። ኃላፊው አክለው ብልጽግና ፓርቲ ቀጣዩን ምርጫ በፍትሃዊ መንገድ ይካሄዳል የሚለውን ቃሉን እየጠበቀ አይደለም ሲሉ አንስተዋል። ምርጫ ምቹ የሆነ ሁኔታ ለመፍጠር ፍትሃዊ ለማድረግ ነፃ ለማድረግ እንሰራለን ብለዋል። ፍትሃዊ ማድረግ ግን እየታየባቸው አይደለም። በእነዚህ ስብሰባዎች ውስጥ የመንግስትን ሀብት በመጠቀም የመንግስትን መዋቅሮች በመጠቀም የፓርቲያቸውን ስራ እየሰሩ ነው ያለው። ይሄ ደግሞ በምንም አይነት ሁኔታ እኩል መጫወቻ ሜዳ ተሰጥቶን እየተነሳ እንዳልሆነ ያሳያል ማለት ነው። ጉዳዩን ስፔሲፊክ ማድረግ ሳይሆን አንደኛው አካል ተደርጎ ሊወሰድ ይችላል። በዋናነት ፓርቲና መንግስት መለየት አለበት ብለን እናምናለን። በጣም ትልቁ የዚህ መግለጫ ዋና እንትን ፓርቲና መንግስት መለየት አለባቸው። ፓርቲ የመንግስትን ሀብት መጠቀም የለበትም የሚል እምነት አለ። ይሄ ነው ትልቁ መሰረታዊ ነገር። አቶ ኢዩኤል ምርጫ ቦርድ ጉዳዩን በመከታተል ምላሽ ካልሰጠበት ኢዜማ ተቋሙን እንዲጠረጥር ምክንያት ሊሆነው ይችላልም ብለዋል። ለምርጫ ቦርድ ያቀረብነው ጥያቄ አለ። ይህ አይነት ነገሮችን ከማድረግ እንዲታቀብ እንዲያስቆምልን ብለን የጠየቅንበት ምርጫ ቦርድ ይህን ነገር የመከታተል ኃላፊነት አለበት ብለን እናምናለን። ምርጫ ቦርድ ምርጫውን ኢፍትሃዊ የሚያደርጉ ነገሮችን የመከታተል ኃላፊነት ያለበት አካል ነው። እኛ በተቻለን አቅም ባለን መዋቅር ባለን ካፓሲቲ ይህንን ነገር ይፋ ለማድረግ ሞክረናል ማለት። በዚህ ደረጃ መረጃዎች ተጠናቅረው በሚቀርቡበት ጊዜ ግን ለመከታተል አመቺ ሁኔታን ፈጥረናል ብለን እናምናለን። ይህንን ደግሞ በቂ መረጃ ማግኘት አሁን በስህተትም ይሁን በድፍረት በይፋ የተደረጉ ነገሮች ስለሆኑ ለመጠየቅ በጣም አስቸጋሪ ነው ብለን እናምናለን። ይህንን ካላደረገ ተቋሙ ላይ ጥያቄ እንድናነሳ ያደርገናል ማለት። ስለዚህ የኛ ኃላፊነት የሚሆነውን ተወጥተናል። ቀሪውን ኃላፊነት የመወጣት አካል ያለበት በጣም ግልጽ የሆኑ መረጃዎች ባሉበት ጉዳይ ላይ መከታተል ካቃተው ግን እምነታችን እንደሚመጣል መግለጽ እንወዳለን ማለት ነው። ከዛ በተጨማሪ የህዝብ እንባ ጠባቂ ተቋም እንዲህ አይነት የህዝብ በደሎችን የመከታተልና የማሳወቅ ኃላፊነት አለበት ብለን እናምናለን። ስለዚህ ብቻችንን እኛ ስለሮጥም የሚስተካከል ነው ብለን አናምንም። የተለያዩ አካላት በየራሳቸው ፊና በየሚናቸው ሲንቀሳቀሱ ነገሩን መፍታት ይቻላል ብለን እናምናለን። ኢሳት በጉዳዩ ላይ የምርጫ ቦርድን ለማነጋገር ያደረገው ጥረት አልተሳካም። ክቡራን ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ ዜናዎቻችን አሁንም እንደቀጠሉ ናቸው። በቀጣይነት የቢዝነስና ኢኮኖሚ መረጃዎችን ወደ እናንተ እናደርሳለን። ባልደረባችን ገነት ዘዘው እየጠበቀችን ነው። ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸውን የቢዝነስና የኢኮኖሚ መረጃዎች ወደ እናንተ እናቀርባለን። ከዘገባዎቹ ጋር ገነት ዘዘው ነኝ። አብራችሁን ቆዩ። ኢትዮጵያና ኬንያ ኢትዮ ቴሌኮም እና ሳፋሪኮም በምስራቅ አፍሪካ ገበያ በኢንቨስትመንት እንዲሰማሩ ድጋፍ ያደርጋሉ ተባለ። ይህ ይፋ የተደረገው የኬንያው ፕሬዝዳንት ዊሊያም ሩቶ በአዲስ አበባ የአንድ ቀን የስራ ጉብኝት አድርገው ከጠቅላይ ሚኒስትር አብይ አህመድ ጋር ውይይት ካካሄዱ በኋላ ነው።
መሪዎቹ በሁለቱ ሀገራት መካከል ያለውን ታሪካዊና ወንድማማቻዊ ግንኙነት ይበልጥ ለማጠናከር በሚቻልባቸው መንገዶች ላይ የመከሩ ሲሆን የቴሌኮም ዘርፉ ለኢኮኖሚ ውህደት እንደ ትልቅ መሳሪያ ለመጠቀም ተስማምተዋል። በዚህም ሁለቱ መንግስታት ኢትዮ ቴሌኮምና ሳፋሪኮም በጋራ በመሆን በምስራቅ አፍሪካ ቀጣናዊ ገበያዎች ውስጥ በስትራቴጂያዊ ኢንቨስትመንት እንዲሰማሩ ሙሉ ድጋፋቸውን እንደሚሰጡ አስታውቀዋል። ጠቅላይ ሚኒስትር አብይ አህመድ በዚህ ወቅት ጉብኝቱ የሁለቱን ሀገራት የሁለትዮሽ ግንኙነት ከማጠናከሩ ባለፈ ለአፍሪካ ቀንድ ሰላምና ደህንነት ያለውን ፋይዳ ገልጸዋል። ፕሬዚዳንት ዊሊያም ሩቶ በበኩላቸው ኢትዮ ቴሌኮም እና ሳፋሪኮም በጋራ በመሆን በቀጠናው ገበያዎች ውስጥ የሚገኙ የኢንቨስትመንት እድሎችን እንዲፈትሹና እንዲሰማሩ የሁለቱ ሀገራት መንግስታት ሙሉ ድጋፍ ይሰጣሉ ብለዋል። ሳፋሪኮም እንደ አውሮፓውያን አቆጣጠር ከ2022 ጀምሮ በኢትዮጵያ ገበያ ውስጥ ገብቶ መሰረተ ልማት እየዘረጋ የሚገኝ ሲሆን አዲሱ ስምምነት በሁለቱ ተቋማት መካከል ከውድድር ባለፈ በዲጂታል ፋይናንስ፣ በመሰረተ ልማት ግንባታና በቴክኖሎጂ ሽግግር ላይ ትብብር እንዲኖር ያስችላል ተብሎ ይጠበቃል። ይህ ስትራቴጂካዊ ጥምረት የምስራቅ አፍሪካን የዲጂታል ኢኮኖሚ ከማሳደጉም በላይ በቀጣናው የሚገኙ ሌሎች ገበያዎችን በጋራ ለመቆጣጠር ለሚደረገው ጥረት ትልቅ መነቃቃት ይፈጥራል ተብሎ ይታመናል። የኢትዮጵያ ብር ዋጋ ከአሜሪካ ዶላር አንጻር በ15 በመቶ አሽቆልቁሏል ተባለ። በተያያዘም ብር በዓለም ካሉ ደካማ የመገበያያ ገንዘቦች መካከል የሚመደብ መሆኑ ተጠቁሟል። የኢትዮጵያ ብር ዋጋ በተያዘው የአውሮፓውያን ዓመት ብቻ ከአሜሪካ ዶላር አንጻር ዋጋው በ15 በመቶ ማሽቆልቆሉን ብሉምበርግ ዘግቧል። ብር በአሁኑ ወቅት ከአርጀንቲናው ፔሶ እና ከቱርክ ሊሬ ቀጥሎ በዓለም ደካማው መገበያያ ገንዘብ መሆኑን ዘገባው ጠቅሷል። የብር ዋጋ ወደፊትም ኢትዮጵያ የውጭ ዕዳዋን ከማሸጋሸጓ ጋር ተሳስሮ እንደሚቀጥልም ዘገባው አመልክቷል። መንግስት የሀገሪቱን 3.5 ቢሊዮን ዶላር ብድር መልሶ ለማዋቀር ከወራት በፊት ከአበዳሪዎች ኮሚቴ ጋር ከስምምነት ላይ መድረሱ ይታወሳል። ሆኖም የሀገሪቱ የውጭ ገቢ ማደግ፣ የመንግስት የበጀት ክፍተት መቀነስ እንዲሁም መንግስት ከ1 ቢሊዮን ዶላር ከዩሮ ቦንድ ያዥ ዓለም አቀፍ ኢንቨስተሮች ጋር በቦንድ አከፋፈል ላይ ስምምነት ይደርሳል የሚለው ተስፋ በብር ላይ ያለውን ጫና እንደሚያቀለው ባለሙያዎች እምነታቸውን ገልጸዋል ተብሏል። በአሁኑ ወቅት መደበኛው የ1 ዶላር መግዣ ዋጋ 151 ብር ሲሆን በትይዩ ገበያ ደግሞ ወደ 180 ብር አሻቅቧል። በሀገር ውስጥ የተመረቱ የማዕድን ማቀነባበሪያዎች በቅርቡ ወደ ስራ ይገባሉ ተባለ። የማዕድን ኢንዱስትሪ ልማት ኢንስቲትዩት የጌጣጌጥ ማዕድናት እሴት በመጨመር የውጭ ምንዛሬ ግኝት የሚያሳድጉ በሀገር ውስጥ የተመረቱ የመቁረጫ የማለስለሻና የቅርጽ ማውጫ መሳሪያዎች በቅርቡ ወደ ስራ እንደሚገቡ አስታውቋል። የኢንስቲትዩቱ የአርቴዝናል እና ጌጣጌጥ ማዕድን ልማት ምርምር መሪ ስራ አስፈጻሚ ዶክተር ጌራ ተጫን እንደገለጹት ሀገሪቱ ልዩ ልዩ የጌጣጌጥ ማዕድናት ቢኖራትም እስካሁን የሚፈለገውን ያህል ገቢ ማግኘት አልተቻለም። ለዚህም ማዕድናቱ እሴት ሳይጨመርባቸው ለውጭ ገበያ መቅረባቸው የሰለጠነ የሰው ኃይል እጥረትና የቴክኖሎጂ አጠቃቀም ዝቅተኛ መሆንን በምክንያትነት አንስተዋል። በተጨማሪም የማዕድን አምራች ማህበራት የፋይናንስና የመሰረተ ልማት ችግሮች፣ የከበሩ ማዕድናትን ጥራትና ዋጋ የሚለዩበት የጂሞሎጂ ግንዛቤ አናሳ መሆኑን ተናግረዋል። እነዚህን ችግሮች ለመፍታት በርካታ ተግባራት እየተከናወኑ መሆኑን አንስተው ኢንስቲትዩቱ ከወሎ ዩኒቨርሲቲ ጋር በመቀናጀት እያከናወነ ያለውን ተግባርም በማሳያነት አንስተዋል። ከዩኒቨርሲቲው ጋርም በመሆን ለማዕድን መቁረጫ ማለስለሻና ቅርጽ ማውጫ የሚያገለግሉ ማሽኖች በሀገር ውስጥ እንዲዘጋጁ መደረጉንና በቅርቡ ወደ ስራ እንደሚገቡ ተናግረዋል ሲል ኢዜአ ዘግቧል። የተከበራችሁ ተመልካቾቻችን አሁን ደግሞ የዕለቱን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ተመልካቾቻችን ለዕለት ያዝናቸው የቢዝነስና የኢኮኖሚ መረጃዎችን ይመስላሉ። ወደ ቀጣይ ዜና ላሳልፋችሁ።
ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዜናዎቻችን አሁንም እንደቀጠሉ ናቸው። በቀጣይነት ወደ ውጭ ዘገባዎች እናመራለን። የዳሬ ሰላም ነዋሪዎች በከባድ የውሃ እጥረት እየተሰቃዩ ነው ተባለ። ባለስልጣናቱ የችግሩ መንስኤዎች ያረጁ መሰረተ ልማቶች፣ የህዝብ ቁጥር መጨመር፣ ከአየር ንብረት ለውጥ ጋር በተያያዘ የሚከሰት ድርቅና በአንድ የውሃ ምንጭ ላይ ብቻ ጥገኛ ከመሆን ጋር የተያዙ ናቸው ብለዋል። ዮሐንስ ተስፋ ለ6 ሚሊዮን የዳሬ ሰላም ነዋሪዎች ቀድሞውኑም ውሃ ውድ ሀብት ነው። ከቅርብ ጊዜ ወዲህ ደግሞ ንጹህ የመጠጥ ውሃ ማግኘት እጅግ አስቸጋሪ ሆኗል። ከከተማው ነዋሪዎች አንዷ አሻካንዲያ እንደምትናገረው እጥረቱ ለአንድ ጄሪካን ውሃ 6 የታንዛኒያ ፍራንክ እንድትከፍል አስገድዷታል። እርሷን የሚያሳስባት ግን የዋጋው መጨመር ሳይሆን ውሃውን የማግኘት አስቸጋሪነት ነው። ለአንድ ወር ያህል በአጠቃላይ ብዙ ትግል ውስጥ አልፈናል። ውሃ ማግኘት በጣም ከባድ ነበር። በፈረቃ ማደል ከተጀመረ በኋላ በቧንቧዎቻችን የሚመጣውን ጨዋማ ውሃ ለመቀበል ተገደን ነበር። ባለፉት 3 እና 4 ቀናት ግን በመጨረሻ ጥራት ያለው ውሃ ማግኘት ችለናል። መንግስት አሁን ላለው እጥረት ዋነኛ ምክንያት የዳሬ ሰላም ዋነኛ የውሃ ምንጭ የሆነው የሩቡ ወንዝ የውሃ መጠን መቀነስ መሆኑን ገልጿል። የዳሬ ሰላም የውሃና ፍሳሽ ባለስልጣን እንደገለጸው የአጭር ጊዜ ዝናብ ጊዜያዊ ፎታን ቢሰጥም በቅርቡ ተገንብቶ የሚጠናቀቀው የኪዱንዳ ግድብ ግን ዘላቂ መፍትሄ ይሰጣል ተብሎ ይጠበቃል። ግድቡ የውሃ ምንጮችን ከመሙላት ባለፈ 20 ሜጋዋት የኤሌክትሪክ ኃይል ማመንጨት አቅም ይኖረዋል። እንደ ዓለም አቀፉ የገንዘብ ድርጅት IMF ሪፖርት ከሆነ ታንዛኒያ ለአየር ንብረት ለውጥ ተጋላጭ ከሆኑትና ግምገማ ከተደረገባቸው 182 ሀገራት መካከል በ45ኛ ደረጃ ላይ ትገኛለች። ባለሙያዎች እንደሚሉት ደግሞ ይህ የማይገመት የአየር ሁኔታ ለውጥ ሊያስደንቅ አይገባም። መንግስት በአየር ንብረት ለውጥ ላይ የሚያደርገውን የመቋቋም አቅም ግንባታ ውጤት እንዲያመጣና ለነዋሪዎች አስተማማኝ የውሃ አቅርቦትን እንዲያረጋግጥ ሊያደርገው ይችላል የሚል እምነት አላቸው። ለአየር ንብረት ለውጥ ተጠያቂዎቹ የበለጸጉ ሀገራት ቢሆኑም የአካባቢ ጥበቃ ባለሙያዎች ግን ታንዛኒያም የራሷን ድርሻ እየተወጣች አይደለም ይላሉ። በየዓመቱ በመቶ ሺዎች የሚቆጠር ሄክታር ደን እየወደመ ሲሆን ይህም በዋናነት ለከሰል ምርት የሚውል ነው። ብዙ ቤተሰቦች ለገቢያቸው በዚህ ላይ ጥገኛ ናቸው። ሆኖም ባለሙያዎች እንደሚከራከሩት ይህ አዝማሚያ ተለዋዋጭ ማበረታቻዎችን በመጠቀም ሊቀለበስ ይችላል። እነዚህ ሰዎች መመገብ አለባቸው። ልጆቻቸውን ወደ ትምህርት ቤት መላክ አለባቸው። ስለዚህ እኛ የምናደርጋቸው ጣልቃ ገብነቶች እነዚህ ሰዎች የመፍትሄው አካል እንዲሆኑና መፍትሄዎቹን ከመቀበል ባለፈ ገቢ የሚያመነጩበትን ኢኮኖሚያዊ ሁኔታ ያካተተ መሆን አለበት። የዳሬ ሰላም የውሃ ባለስልጣን እንደ አውሮፓውያኑ እስከ 2050 ድረስ አሁን ካለበት 7.4 ሚሊዮን ተጠቃሚ ቁጥሩ ወደ 17 ሚሊዮን እንደሚያሻቅብ ገምቷል። የውሃ ፍላጎቱም በቀን ወደ 21 ሚሊዮን ኪዩቢክ ሜትር ያድጋል ተብሎ ተገምቷል። በዚያን ጊዜ አዳዲስ የውሃ ምንጮችና የአየር ንብረት ለውጥን ለመከላከል የሚደረጉ ጥረቶች የውሃውን እጥረት ታሪክ ያደርጉታል የሚል ተስፋም ተጥሏል። መረጃውን ስናጠናቅር CGTN አፍሪካን ዋቢያችን አድርገናል። በዛሬው ዕለት በሞስኮ በደረሰ ፍንዳታ 3 ሰዎች ሞቱ። ፍንዳታው የተከሰተው ሰኞ ዕለት የሩሲያው ጀነራል በተገደሉበት ቦታ አቅራቢያ ነው ተብሏል። ሸሪፍ ኢማም ሁለት የፖሊስ መኮንኖችና አንድ ሌላ ሰው በደቡባዊ ሞስኮ በተከሰተ ፍንዳታ ተገድለዋል። አደጋ የደረሰው በቅርብ ቀን በመኪና ላይ በተጠመደ ቦምብ የሩሲያ ጄኔራል በተገደሉበት ቦታ አቅራቢያ ነው። ሩሲያ እንዳለችው መርማሪዎቹ በገለጹት መሰረት ከጥቃቱ ጀርባ የዩክሬን ደህንነቶች አሉ ተብሏል። ሁለቱ የትራፊክ ፖሊሶች የተገደሉ ረቡዕ ዕለት የተከሰተውን ፍንዳታ ተከትሎ ተጠርጣሪውን ግለሰብ በቁጥጥር ስር ለማዋል በሞከሩበት ወቅት እንደሆነ የሩሲያ የምርመራ ኮሚቴ አስታውቋል። የፖሊስ መኮንኖቹ ወደ ተጠርጣሪው ሲጠጉ ፍንዳታው እንደተከሰተ በመግለጫው ተጠቁሟል። ይህንን ተከትሎ ሁለቱ የፖሊስ መኮንኖች ጉዳት ሲደርስባቸው ከነሱ አጠገብ ቆሞ የነበረ ሰው በፍንዳታው ሕይወቱ አልፏል። መግለጫው አክሎም የሕግ አስከባሪዎችን የመግደል ሙከራና ሕገወጥ ፈንጂ ማስተላለፍ በሚል ምርመራ ተጀምሯል። በአቅራቢያ የሚኖር አሌክሳንደር የሚባል ነዋሪ ለሮይተርስ እንደነገረው ከባድ ፍንዳታ ነበር፣ ልክ ከጥቂት ቀናት በፊት በመኪና ላይ እንደነበረው አይነት ብሏል። ሌላዋ ሮዛ የተባለች ነዋሪ እንዳለችው በፍንዳታው ከመኝታዋ እንደነቃችና ሕንፃው እንደተንቀጠቀጠ ተናግራለች።
የአልጀዚራ ዘጋቢ ዩሊያ ሻፕሎቫ ከሞስኮ እንደዘገበችው ፍንዳታ የተከሰተው በደቡባዊ ሞስኮ የልቲስካ ጎዳና በፖሊስ ጣቢያ አቅራቢያ በጠዋት እንደሆነ ገልጻ አካባቢም የሩሲያው ጄኔራል ፋኒል ሳርቫሮቭ በቅርቡ በተገደሉበት ስፍራ አጠገብ ነው ብላለች። አክላም ሁለቱ የፖሊስ መኮንኖች ዕድሜያቸው 24 እና 25 ሲሆን ትልቁ ባለትዳርና የልጅ አባት እንደሆነ አስታውቃለች። የጥቃቱ መንስኤ ምን እንደሆነ አይታወቅም ያለችው ሪፖርተሯ የሩሲያ ባለስልጣናት አሁን ላይ እያሉ ያሉት ጥቂት ነው ብላለች። ሰኞ ዕለት የተገደሉት የሩሲያ ከፍተኛ ጄኔራል ሳራቫሮቭ በዩክሬን ውስጥ ለተካሄደ ወታደራዊ ኦፕሬሽን በስልጠና ተካፋይ ነበሩ። ሩሲያ እንዳላቸው ከሳቫሮቭ ግድያ ጀርባ ዩክሬን እንዳለ ትጠረጥራለች። ይሁን እንጂ እስካሁን ድረስ በዩክሬን በኩል የተሰጠ አስተያየት የለም። የሩሲያ ጥቃት በዩክሬን ከተጀመረ ከፌብሩዋሪ 2022 አንስቶ በርካታ የሩሲያ ጀነራሎች፣ የአካባቢ ባለስልጣናትና ታዋቂ ሰዎች ጥቃቱን የሚደግፉ በሩሲያ ውስጥና በኃይል በተያዘው ዩክሬን ግዛት ውስጥ በፍንዳታ ተገለዋል። ኬቭ አንዳንድ ጊዜ ለዚህ መሰሉ ጥቃት ኃላፊነት ትወስዳለች። ዜናውን ስናዘጋጅ አልጀዚራን በመረጃ ምንጭነት ተጠቅመናል። ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ ወደ እናንተ የሚደርሰው የሰዓቱ ዜና እንደቀጠለ ነው። አሁን ደግሞ የስፖርት ዘገባዎችን ወደ እናንተ የምናደርስበት የአየር ጊዜ ላይ ደርሰናል። ሙሉ ቀን ሰለሞን ይጠብቀናል። ወደዛው እንለፍ። ለጤንነት ለምት ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸውን ስፖርታዊ መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙሉቀን ሰለሞን። የአሜሪካ መንግስት በ46ኛው የዓለም ሀገር አቋራጭ ውድድር ላይ ለሚሳተፉ የኢትዮጵያ አትሌቲክስ ቡድን አባላት ቪዛ ከለከለ። በዓለም አትሌቲክስ ፌዴሬሽን የሚዘጋጀው 46ኛው የዓለም ሀገር አቋራጭ ሻምፒዮና ጥር 2 2018 ዓ.ም በአሜሪካ ፍሎሪዳ ይካሄዳል። በሻምፒዮናው ከ60 ሀገራት የተውጣጡ ከ500 በላይ አትሌቶች እንደሚሳተፉ የሚጠበቅ ሲሆን ኢትዮጵያም በ32 አትሌቶች እንደምትወከል መዘገባችን ይታወሳል። ይሁን እንጂ በአዲስ አበባ የሚገኘው የአሜሪካ ኤምባሲ ለተወሰኑ አትሌቶችና የልዑካን ቡድን አባላት ቪዛ መከልከሉን ከፌዴሬሽኑ ያገኘነው መረጃ ያመለክታል። በዚህም ቀደም ሲል ቪዛ የነበራቸውን 11 አትሌቶች ጨምሮ በድምሩ 20 አትሌቶች እንደሚሳተፉ ቢረጋግጥም ቀሪ 12 አትሌቶች ይህ ዜና እስከተጠናከረበት ሰዓት ድረስ ቪዛ እንዳልተፈቀደላቸው ታውቋል። ከአትሌቶች በተጨማሪ 3 አሰልጣኞችን ጨምሮ 7 የስታፍ አባላትም ቪዛ መከልከላቸው ተሰምቷል። ፌዴሬሽኑ ከዓለም አቀፉ አትሌቲክስና ከውጭ ጉዳይ ሚኒስቴር የድጋፍ ደብዳቤ በማጻፍ ቪዛ ለማግኘት ቢሞክርም ኤምባሲው ፈቃደኛ ለመሆኑ ተነግሯል። ከፌዴሬሽኑ ባገኘነው መረጃ መሰረት ቪዛ የተከለከሉ አትሌቶች እንዲፈቀድላቸው ቡድኑ ወደ አሜሪካ እስከሚሄድበት ቀን ድረስ ጥረቱ የሚቀጥል ሲሆን ጥረቱ የማይሳካ ከሆነ ግን ባሉት አትሌቶች ለመሳተፍ ታስበዋል። ጥር 2 በሚጀምረው ውድድር የኢትዮጵያ አትሌቲክስ ብሔራዊ ቡድን ታህሳስ 28 ወደ አሜሪካ እንደሚያቀና ታውቋል። የኢትዮጵያ ፕሪሚየር ሊግ 11ኛ ሳምንት ጨዋታዎች ከዛሬ ጀምሮ ይካሄዳሉ። የሳምንቱ ጨዋታዎችን በአዲስ አበባና በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም እስከ አርብ የሚቀጥሉ ሲሆን ነገ ሐሙስ በአዲስ አበባ ስቴዲየም ኢትዮ ኤሌክትሪክ ከምድረገነት ሽረ ቀን 7 ሰዓት ላይ፣ ኢትዮጵያ ቡና ከድሬዳዋ ከተማ ቀን 10 ሰዓት፣ አርብ አዳማ ከተማ ከመቻል ቀን 9 ሰዓት ጀምሮ ሲጫወቱ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ደግሞ ነገ ሸገር ከተማ ከሐዋሳ ከተማ ቀን 9 ሰዓት፣ ቅዱስ ጊዮርጊስ ከኢትዮጵያ ንግድ ባንክ ምሽት 12 ሰዓት፣ አርብ ኢትዮጵያ መድን ከሲዳማ ቡና ቀን 10 ሰዓት ጀምሮ ይጫወታሉ። በ10 ሳምንታት የሊጉ ጉዞ ሲዳማ ቡና፣ ፋሲል ከነማና መቻል በ21 በ20ና በ17 ነጥቦች ከአንደኛ እስከ 3ኛ ደረጃ ላይ ሲቀመጡ ወልዋሎ ዓዲግራት ዩኒቨርሲቲ፣ አርባ ምንጭ ከተማና መቀለ ሰባ እንደርታ በ8 በ5ና በ4 ነጥቦች የመጨረሻዎቹ 3 ደረጃዎች ላይ ተቀምጠዋል። የ2025 የአፍሪካ ዋንጫ የምድብ የመጀመሪያ ዙር ጨዋታዎች ዛሬ ይጠናቀቃሉ። ዛሬ አልጄሪያ ከሱዳን ምሽት 12 ሰዓት፣ አይቮሪ ኮስት ከሞዛምቢክ ምሽት 2 ሰዓት ከ30 ሲጫወቱ የመጀመሪያው ዙር የመጨረሻ ጨዋታ በካሜሮንና በጋቦን መካከል ምሽት 5 ሰዓት ላይ ይደረጋል። ውድድሩ ከአንድ ቀን ረፍት በኋላ አርብ በሚካሄዱ የሁለተኛ ዙር ጨዋታዎች ይመለሳል። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለተ ሮብ ያዘጋጀናቸው ስፖርታዊ መረጃዎቻችን የተከታተሏቸውን ይመስሉ ነበር። ከመረጃዎቹ ጋር ሙሉቀን ሰለሞን አብሬያችሁ ቆየሁ። መልካም ጊዜ ይሆንላችሁ። ለጤንነት ለምት ለወዳጅነት ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው ዘገባዎች ይህንን ይመስሉ ነበር።
ትዕግስት ተስፋዬና እኔም ደረጀ ልማ ዜናውን ወደ እናንተ አድርሰናል። ለምልክት ቋንቋውም እንደዚሁ ዳዊት ጎሳዬ አብረን ቆይቷል። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ